ራስን ለማጥፋት ሙከራ ማድረግ የሚሉ ራሱን የቻለ ሱሳይዱ ጋር ራስን የማጥፋት ከመድረሳቸው በፊት የራሳቸው የሆነ ሂደቶች አሏቸው። ምን ያመጣቸዋል የሚለውን ስናይ ብዙ ጊዜ ሰዎች ባለሙያዎች በሶስት ይከፍሏቸዋል። አንደኛው ማህበራዊ የሆኑ ጉዳዮች ሱሳይድን ሊያመጡ ወይም ሱሳይድ አይዲዬሽኑን ሊያመጡ ይችላሉ። ሁለተኛው ፓርትነርሺፕ የምንለው ፓርትነርሺፕ ወይም ሪሌሽንሺፕ ሁለቱ በአንድ ሲሆን፣ ሶስተኛው ግለሰባዊ ሰዎች እንግዲህ ለሱሳይድ ሊያነሳሳቸው የሚችለው አንድ ማህበራዊ ጉዳይ ነው። ሁለተኛው ከግንኙነት ጋር የተያያዘ ነው። ሶስተኛው ግለሰባዊ ጉዳይ ነው። ለምሳሌ ማህበራዊ ጉዳይ አንድ ጦርነት የተስፋፋበት አካባቢ ላይ የሚኖሩ ሰዎች ሱሳይድ የማድረግ እድላቸው ከፍተኛ ይሆናል። ይሄ ኢሹ ማህበራዊ ነው። ለምሳሌ እንደ ማህበረሰብ ሰክሰስፉል የማይሆኑበት ለምሳሌ እኛ ሀገር ብታየ ተማሪዎች ሲወድቁ እዚህም እዛም ሱሳይድ ተሞከረ ተደረገ ምናምን የሚባል ዜና ትሰማለህ። ይሄ ማህበራዊ ኢሹ ነው። ፓርትነርሺፕ ሲሆን ደግሞ ወይም ከግለሰብ በሚኖሩ ግንኙነት መካከል ሲሆን ከቤተሰብ ጋር መጋጨት፣ ከትዳር አጋር ጋር መጋጨት፣ ምናልባት ከንግድ ሸሪካ ጋር መጋጨት የመሳሰሉት ነገሮች ሊኖሩ ይችላሉ። እነሱ ፓርትነርሺፕ ናቸው። ሌላኛው ደግሞ ከግለሰብ ጋር ተያይዞ ራሱ ግለሰቡን መሰረት አድርጎ የሚመጡ ሱሳይዶች አሉ እና መንስኤያቸውን ማህበራዊ ግንኙነት ጋር የተያያዘና ከግለሰብ ጋር የተያያዘ ተብሎ በሶስት ይከፈላል።